አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስም ይብዛላችሁ። እነን እድል አሳልፎ የሰጠን እስራኤል ቅዱስ እግዚአብሔር ስሙ ከፍ ይበል። በዛሬው ቀን የእግዚአብሔር ቃል የምናየው ምሳሌ ምዕራፍ 15 ከቁጥር 1 ጀምሮ ወደ 3 ጀምሮ ሲታዩ የእግዚአብሔር አይኖች በሁሉም ስፍራ ናቸው ይላል። አየ መልካም የሚሰራውን ክፉ የሚሰራውን ነቅቶ ይመለከታል ይላል። ዛሬ እግዚአብሔር አይኖች አይመለከቱም ለምትሉ አሳስባችኋለሁ። ዛሬ በጌታ በኢየሱስ ክርስቶስ ስም ለአንዱ ሰው ማምለጥ ይሁንለት፣ መሻገር ይሁንለት፣ መውጣት ይሁንለት። የእግዚአብሔር አብሮነት ከሱ ጋር ካንቺ ጋር ከኔ ጋር እንዳለ ዘንግተን በአመጽ ውስጥ ገብተን በኃጢአት ለምንጨማለቅ ሰዎች ዛሬ መዳን ይሁንልን፣ ማምለጥ ይሁንልን፣ መሻገር ይሁንልን፣ መውጣት ይሁንልን፣ መግባት ይሁንልን። በተቀደሰ አንደበት ወንድሜ ጌታን አክብር። በተቀደሰ አንደበቴ ዛሬ እሁድ ነው አይደል? በደንብ ስማ። እግዚአብሔር እድል ሰጥቷል፣ ጊዜ ሰጥቷል። የትኛውም ስፍራ ብትገኝ የእግዚአብሔር አብሮነት ካንተ ጋር እንዳለ አትዘንጋም። ዮናስን አይታችኋል አይደል? በአሳ ነባሪ ውስጥ ሆኖ ወደ አምላኩ ሲቃትት አይታችኋል። ነገር ግን ዛሬ ለአንድ ሰው መልእክት ነው ይሄ። ዛሬ በኢየሱስ ክርስቶስ ስም የእግዚአብሔር አብሮነት ከትውልዱ ጋር የለም ለምትል የእግዚአብሔር አብሮነት ከኔ ጋር ካንቺ ጋር አለ። ሁኔታ ሊቀያየር ይችላል። ሁኔታ ሊቀያየር ይችላል። እንዳሰብከው ነገሩ ላይሆን ይችላል። ግን የእግዚአብሔር አይኖች በሁሉም ስፍራ ናቸው። ነቅቶ ይጠብቃሉ። የወደደውን ለቃሉ የኖሩትን ይጠብቃቸዋል። ስለዚህ ዛሬ የእግዚአብሔር አይኖች በሁሉም ስፍራ ላይ እንዳለ አውቀ የምትንቀሳቀስ ስንቱነሽ ይህተ ወንድሜ እግዚአብሔር በሰጣችሁ ዕድሜ እግዚአብሔር በሰጣችሁ ሰዓት እንን ቃል የምታስተውሉ ስንቶቹ ናችሁ? የእግዚአብሔር አይኖች በሁሉ ስፍራ ናቸው፣ ክፎቹን ደጎቹን ነቅተው ይመለከታሉ ይላል። እነን ዛሬ የእግዚአብሔር አይኖች በመልካምነት ይመልከቱ፣ አንተንም እንደዛው ለምታምን። ሃሌሉያ! ክብር ለእግዚአብሔር ይሁን። በወንድማችን በእይታችን ላይ ጉድጓድ ስንቆፍር እግዚአብሔር አይም ልትል ትችላለህ፣ ልትዘነጋ ትችላለህ። ወንድም እያወቅም በችልትነት ልትመለስ አመጽ ልትሰራም በአመጽ ውስጥ ልትዋኝ ትችላለህ። ነገር ግን ለአንድ ሰው ዛሬ ጥሪ ላቅርብ። መዳን ይሁንልህ፣ ማምለጥ ይሁንልህ። ለእግዚአብሔር መንግሥት የምትዘጋጁ ስንት ሰዎች ናቸው? አንደበቶቻቸው ያረከሰ አመጽ ያልሰሩና ክፋት የማይሰሩ የእግዚአብሔር መንግሥት እንዲወርሱ ተጠርተዋል። ከተጠሩት አንዱ አንቺ ነሽ፣ አንተ ነን። ታዲያ ታስባለህ? የእግዚአብሔር አይኖች በሁሉ ስፍራ ናቸው ብሎ በስራቸው በአገልግሎቶቻቸው ጌታን የሚያስቀድሙ የምድራዊው ቁሳቁስ ያልገዛቸው የእግዚአብሔርን ሐሳብ የሚያገለግሉ ጋር አንተም ተደምረ ጌታ ያዘጋጀውን ነገር ለማየት ዛሬ ስንት ሰው ነው ጥረት እያደረገ ያለው? ዓለም ልትጠፋ እየተቃረበች ነው። ኢየሱስ ክርስቶስ ይመጣል። ነገስታት ንጉሥ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጣል። በሚመጣበት ጊዜ ምርጡን ይዞ ሊሄድ ይመጣል። ምርጥ ማለት ምን ማለት ነው? ዝንቡት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱን የሰወረች ባለ እንጀራውን ዘወትር የሚወድ በምቀኝነት ያልተሞላ በወንድሙ በኢቱ እድገት ሲወርቁ ደስታ የማይሰማቸው ቀን የሆኑ እንደ እግዚአብሔር ቃል ባለጋራይ በራብ አብላው አጠጣ በሚል ቃል ያከበረ እሱ ሰው ነው። በመንገድ ላይ እየሄደ የተራበው እጁን ኪሱን በእጁ ላይ ኪሱን ከቶ ወንድም ዝም ብሎ የሚያሳልፍ አይደለም። ብር ያለው በእነገርመኛል ሰዎች አመለካከታቸው ትልቅ ሆነ ትንሽ ለምን ሁሉ መልካም አድርግ ተብለሃል። ነገር ግን ዛሬ አንተ ብዙ ነገር ያለ ሰው እየለመነ ሰው ሲመጣም አታስተናግድም። ብር መስጠት ያሳዝናል። እንደዛ አይነት ሰው ነው ቅን የሆኑ ብርን ለምስኪኖቹ የሚለግሱ ብራቸው እንደማይጠፋ አድርጎ በባንክ ቤት የሚከቱ ሳይሆን ብል ዝገት የማገኘው ቦታ ስማቸው ያስመዘገቡ በሰማይ ትልቅ ስፍራ አላቸው። አንተስ
ያንተ ስም በምድር ላይ በባንክ ቤት ብቻ ይገኝ ይሁን? በሰማይ እንዴት ነው ታስባለህ? በሰማይ ደግሞ የሚገኛቸው እንደተናገርኩ መልካም ነገር የሚያደርጉ ሰዎች ናቸው። ስለ ጉቦ ሲወራ ያማቸዋል። ይመም እንጂ ከደረሰ መናገሩን አንተውም። ጉቦን የሚቀበል እግዚአብሔር ነው። ጉቦ የምትቀበል አይን ትጠፋለች። ጉቦ የሚቀበል ሰው ሰላም የለውም፣ እረፍት የለውም፣ በደስታ አይንቀሳቀስም። ብዙ ነገር ያለው ይመስላል፣ የለም፣ ባዶ ነው። ዛሬ ከባዶነት እግዚአብሔር ይጠብቅ። ውጣ ከዛ ህይወት ውጣ። ተሸሽገ ተሰውረ አመፀኛና ትዕቢተኛ ሆነ ለእግዚአብሔር ቃል ለማትታዘዝ ዛሬ እግዚአብሔር ቁጣ ከመውረዱ በፊት የንስሐ ደውል ሲደወልልህ አሜን ብለህ ተቀብለህ ንስሐ ገብተህ ዳግመኛ ያለ መግባት ከጌታ ዘንድ ምሕረት ተቀበለ። ዘመኑ መጨረሻ ነው። ጊዜው መጨረሻ ነው። ሰዓቱ መጨረሻ ነው። ኢየሱስ ይመጣል። ዓለም ልትጠፋ ነው። ዓለም እያመረች ያለችው ለመልካም ነገር ይመስልሃል? በየቤቱ መንገዷ ሲያምር፣ ህንፃው ሲያምር፣ በመጨረሻ ዘመን ገንቢ ይበዛል፣ ግን የሚያደርሰው ጥቂት ናቸው። የሚኖሩት ግን እግዚአብሔር አምላክ የረዳቸው ለዛ ቀን ያበቃቸው ሰዎች ናቸው። ለዓላማ መኖር፣ ለፍቃዱ መኖር ሰላም እኮ ነው። ወንድሜ እህቴ፣ ኢየሱስ የሚሰጥህ ሰላም ዓለም እንደምትሰጥ አይደለም። እሱ የሚሰጠን ሰላም ከብር ያለፈ ከወርቅ ያለፈ በባንክ ቤት ትልቅ ከፍታ ያለው ብር ቢኖሪ፣ ህንጻ ቢኖሪ፣ ሀብት ቢኖሪ ክርስቶስ ግን ከሌለ ከንቱ ነው። ዛሬ በብር ጌታን አገልግል። ስስታም አትሁን። ስስታምነት ስለማንም አይጠቅምም። ብር መውደድ ወንድም አይጠቅምም። ከእግዚአብሔር መንግሥት ያጎልሃል፣ ያጎልሻል። ስለዚህ ዛሬ የምለው መልእክት ለአንድ ሰው ማምለጥ ይሆንለት፣ መሻገር ይሆንለት፣ መውጣት ይሆንለት። የእግዚአብሔር አይኖች በሁሉ ስፍራ ናቸው ብለህ ለምታምን ነፍስ ለሷ መዳን ይሆንላት፣ ማምለጥ ይሆንላት፣ መሻገር ይሆንላት፣ መውጣት ይሆንላት በኢየሱስ ክርስቶስም። ዛሬ ወንድሜ ኢቴንን ቪዲዮ ስታይ ልታልፍ ትችላለህ። ለሌላ ሰው እንዲደርስ ሼር አድርጎ ደግሞ ስትጸልይ አሜን በል። ታሪክ ይቀየራል። ዛሬ በችግር ውስጥ ያላችሁ በኢየሱስ ክርስቶስም የእግዚአብሔር እርዳታ ፈጥኖ እናንተን ያገኛቸዋል። ከዚህ ሰዓት ጀምሮ ከዚህ ደቂቃ አንስቶ ፈጽሞ የሆነው እረፍት እግዚአብሔር ለሚያምኑት ይሰጣል። ወደ እሱን ልንቃትት ነው። በልመና ልንቀርብ ነው። ባልጋ ላይ ተንጠልጥለ በቤት ውስጥ ተኝተ የምትታመም ዛሬ በኢየሱስ ክርስቶስም በእምነት በእጅ ላይ ውሃ ያዝ። በዚህ ውሃ አልፎ የሚሰራው መንፈስ ቅዱስ ጠራለሁ። በውሃ አልፎ ክብሩን የሚገልጠውን ጌታ ጠራለሁ። በኢየሱስ ክርስቶስም በዚህ ውሃ አልፎ መንፈስ ቅዱስ ስራውን ይሰራል። ወንድሜ ኢተ ትይዛለህ፣ በእምነት ትይዛለህ። ልጸልይ ወይ? በዚህ ውሃ አልፎ የሚሰራ መንፈስ ቅዱስ ጠራለሁ። ሁሉ የምትችል በሁሉ ስፍራ ለእስራኤል ቅዱስ እግዚአብሔር ከፍ በል። በእምነት በእጆቻቸው ላይ ውሃ አዘጋጅቶ ሲጠጡ ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ፣ ከጨጓራ በሽታ፣ ከራስ ምታት በሽታ ነጻ እንዲፈቱ በኢየሱስም ጸለይኩ። ከትችትና ከቀልድ ከማሾፍ ለወጡ መዳን ጊዜ ይሁንላቸው። ያንተ መዳን ፈጥኖ ይምጣላቸው በኢየሱስ ክርስቶስም። አገራችን ሰላም አድርግ። በችግር ውስጥ ያለችው በኢየሱስም ኢትዮጵያ ትጎበኝ። ኤርትራ ምድር፣ ትግራይ ክልል፣ አማራ ክልል ሰላም ይስፈንባቸው። ሰላምን ዝናብ ስጠን። የጸሎት አቅም ጉልበት ላጡ ጸሎት አቅም ጉልበት ስጣቸው። ትዳራን መሰረቱ መልካም ትዳር በሮች ይከፈትላቸው። መስረተው ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሆን። በፍርድ ቤት መንከራተት ዘመን በቀበላቸው። እረፍት ለቤተሰቦቻቸው ስጥ በኢየሱስ ክርስቶስም። በስደት አገር ላይ ሆነው ወደ አገራቸው መግባት እየፈለጉ ቀን ሌሊት እያለቀሱ ለሚገኙ ሴት ልጆች፣ ወንድ ልጆች ያንተ ምሕረት እንዲያገኛቸው ጸልናል። በዚህ ሰዓት በፊት ያቀረብነው ልመናችን ስለሰማህን ከፍ በል በኢየሱስ ክርስቶስ ስም። በዚህ ሰዓትና ደቂቃ እኔ ጸልያለሁ እንደ እግዚአብሔር ሰው። እግዚአብሔር ለማይተቸው ፈውሲ ፈጥኖ ይምጣ። ስለሰማህን ከፍ በል። ሌሊታችን ምሽታችን ባንተ ተባረከ ይሆን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልናል። አሜን። ክብር ለኢየሱስ ይሁን። ይህንን ሼር አድርጎ ይህንን ውሃ ጠጡ በኢየሱስ ክርስቶስም። የእግዚአብሔር እርዳታ እናንተን ፈጥኖ አግኝቷል። ክብር ለአምላካችን ለእግዚአብሔር ይሁን። አመሰግናለሁ። ሼር አድርጉት። እግዚአብሔር አምላክ ዘመናችሁ ይባርክ። መልካም ሌሊት ምሽት ይሁንላችሁ።